በቀነኒ አዱኛ ሞት ተጠርጥሮ በማረሚያ ቤት የሚገኘው ታዋቂው ድምፃዊ አንዱዓለም ጎሳ በድጋሜ በማረሚያ ቤት እንዲቆይ ተወሰነ። በዛሬው ዕለት በአዲስ አበባ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በቀነኒ አዱኛ ህልፈተ ህይወት የተጠረጠረው አርቲስት አንዱዓለም ጎሳ ላይ ፖሊስ የጠየቀው ተጨማሪ የምርመራ ጊዜ ተፈቅዷል። ዛሬ ለችሎቱ እስካሁን የተገኘውን የምርመራ ውጤት ያቀረበው መርማሪ ፖሊስ የሟች አስከሬን ምርመራ የሚያሳየው ሟች ከከፍታ ቦታ ወድቃ ህይወቷ ማለፉን ነው ብሏል። ከዚህ በተጨማሪ ሟች ህይወቷ ካለፈበት ስፍራ የምርመራ ናሙና ተወስዶ ለፌዴራል ፖሊስ ፎረንሲክ ምርመራ ቢሮ ተልኮ ውጤቱ እየተጠበቀ እንደሚገኝም ተናግሯል። የተጠርጣሪው የእጅ ስልክ በብሔራዊ መረጃና ደህንነት በኩል እየተመረመረ እንደሚገኝም የገለጸው ፖሊስ ይህ ውጤት ለዛሬ እንዳልደረሰለት ለችሎቱ በማስረዳት ተጨማሪ የምርመራ ቀናት እንዲሰጡትም ጠይቋል። የአርቲስቱ ጠበቃ በፊናቸው ዛሬ የቀረበው የአስከሬን ምርመራ ውጤት እንዳሳየው ሟች ከከፍታ ወድቃ ህይወቷ ማለፉን እንጂ የፍቅረኛዋ እጅ እንደሌለበት የሚጠቁም በመሆኑና ፖሊስ ቀሩኝ ያላቸው ማስረጃዎች ሆስፒታልና በደህንነት ተቋማት እጅ የሚገኙ በመሆኑ ተጠርጣሪው እነዚህን ማስረጃዎች ያጠፋቸዋል ተብሎ ስለማይጠበቅ በዋስ እንዲለቀቅ ለችሎቱ ጥያቄያቸውን አቀርበዋል። ግራቀኙን ያደመጠው ፍርድ ቤቱ ፖሊስ የቀሩትን ምርመራዎች እንዲያጠናቅቅ የተጨማሪ የ12 ቀናት ጊዜን በመፍቀድ ለመጋቢት 29 2017 ዓ.ም ተለዋጭ ቀጠሮ በመስጠት የዋስትና መብት ጥያቄውን ውድቅ አድርጓል። በሌላ በኩል በኢቢኤስ ቴሌቪዥን ባለፈው እሁድ ተላልፎ የነበረው የብርቱካን ታሪክ ላይ በርካታ ውዝግቦች እየተፈጠሩ ይገኛሉ። አዳዲስ መረጃዎችም እየወጡ ነው። ኢቢኤስም በጉዳዩና በፕሮግራሙ ዙሪያ በትላንትናው ዕለት ሌሊት ያወጣው መግለጫ አለ። በመግለጫው ላይ በርካታ ሀሳቦችንም አንሸራሽሯል። ይህ አይደለም የሚገርመው፣ መግለጫውን ባወጣ በሰዓታት መግለጫውን እንዳነሳው የተለያዩ መረጃዎች አመላክተዋል። ለምን ይህንን መግለጫ ልክ እንደ ፕሮግራሙ ማንሳት አስፈለገ የሚሉ ሀሳቦችም አሁን የመገናኛ ብዙሃን ትኩረት ሆነዋል። እስቲ የዚህ የኢቢኤስ ያወጣው መግለጫን ሀሳብ እናድመጥ። በኢቢኤስ ቴሌቪዥን ባለፈው እሁድ መጋቢት 14 ላይ በአዲስ ምዕራፍ ፕሮግራም ተላልፎ የነበረው የብርቱካን ተመስገን ህይወት እጅግ አሳዛኝ ነው። ጉዳዩ ግን አሁንም በርካቶችን እያወዛገበና እውነታውን ለማወቅ ከፍተኛ ጥረት እያደረጉ ነው። ኢቢኤስ ቴሌቪዥንም ይህንን ፕሮግራም ወዲያውኑ ከዩቲዩብ ቻናል ላይ አውርዶታል። ትላንት ምሽት ደግሞ ኢቢኤስ በጉዳዩ ላይ አጭር መልእክት አስተላልፏል። ያስተላለፈውንም መልእክት ዛሬ ማንሳቱ አሁንም ጉዳዩ ከበስተጀርባው ምን አለ የሚለው የበርካቶችን ትኩረት ስቧል። አሁን በማህበራዊ ሚዲያዎች ስለ ብርቱካን አዳዲስ መረጃዎች እየወጡ ነው። የፌዴራል ፖሊስም ብርቱካንን በቁጥጥር ስር አውሎ ምርመራ እያደረገ ነው የሚሉና ሌሎችም ጉዳዮች እየተናፈሱ ነው። ኢቢኤስ ቴሌቪዥን ብርቱካን ተመስገን የምትባል ወጣት በአዲስ ምዕራፍ ፕሮግራም ላይ ቀርባል ይችላል መግለጫው። ጾታዊ ጥቃት እንደደረሰባትና በዚህ ምክንያት ከትምህርቷ በመለየቷ እና አሁን ደግሞ ህፃን ልጅ ስላለቻት ህፃኗን ማሳደግ ስለማትችል ድጋፍ እንዲደረግላት በማለት በጣቢያው ቀርባ እንደጠየቀች የኢቢኤስ መግለጫ ያመለክታል። ይህንን መነሻ በማድረግ በአዲስ ምዕራፍ ፕሮግራም እንዳቀረቧት ይናገራል የኢቢኤስ መግለጫ። ይህንን ፕሮግራም ኢሞራላዊ በሆነ መልኩ አሳስቶ በመጠቀም ተመልካቹ እንዲሳሳት በማድረግ ወደ አላስፈላጊ ሁኔታዎች እንዲገባ ምክንያት ሆኗል በማለትም የኢቢኤስ ቴሌቪዥን መግለጫ ያመለክታል። ኢቢኤስ ቴሌቪዥን ማህበራዊ፣ ኢኮኖሚያዊ ችግሮችን ለመፍታት ከፍተኛ ጥረት እያደረገ ነው የሚገኘው። ግለሰባዊና ማህበረሰባዊ ችግሮችን በመፍታት ሰዎችን በማገዝ ወደ አዲስ ምዕራፍ እንዲመጡ የማድረግ ስራውን ይቀጥላል። ይህም የአዲስ ምዕራፍ የብርቱካን ፕሮግራምም የዛ አካል እንደሆነ ገልጿል። ቢሆንም ግን በተሳሳተ መልኩ የቀረበና አሁን ከፍተኛ ማጣራት የሚጠይቅ እውነታዎች በዚህ ፕሮግራም ላይ እንዳሉ በመግለጽ በቀጣይ አዳዲስ መረጃዎችን እንደሚያወጣ ኢቢኤስ ቴሌቪዥን ገልጿል። ጉዳዩን አስመልክቶ ከዚህ ፕሮግራም ጀርባ ያሉትን በማሳሳት የተባበሩትን የጣቢያውን ሰራተኞችም ሆነ ሌሎችን
ከሚመለከታቸው የህግ አካላት ጋር በመሆን እውነታውን እንዲወጣ ለማድረግ ከፍተኛ ጥረት እንደሚያደርግ የኢቢኤስ ቴሌቪዥን ባጭሩ ባወጣው መግለጫ አመላክቷል። ይህንንም መግለጫ ወዲያውኑ ማውረዱ ግን በርካቶችን እያነጋገረ ይገኛል። ከዚህ እውነት ጀርባ ያለው ምንድን ነው? አሁንም እየተከታተልን እናቀርብላችኋለን።